በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ክርስቶስ መስቀላትና ይሁን ፎራስ ትድራ እግዚአብሔር ንማሕበር ሐመረኖ ተራድኦ ቻናል ተኸታተልቲ ከመይ አኒኹም? እግዚአብሔር ይመስገን እልናክና መስኪና ናቱ ቅዱስ ፈቃዱ ይሁን አሜን። እሽምበር ፎራስ ትድራ እግዚአብሔር ለዛሬው እግዚአብሔር ቢወድና ቢፈቅድ የነፍስ አርነት ከብዙል ናይ አቡነ ሽኖዳ መጽሐፍ መበልጻት ዘይክፋል ኪናነብዩና ሰናይ ምድማት። የዛሬው ርዕሳችን የነፍስ ከሰብአዊ ጥበብ ነፃ መሆን። የነፍስ ከሰብአዊ ጥበብ ነፃ መሆን። ነፍስ ከሰብአዊ ጥበብ ነፃ ትወጣ ዘንድ ምኞቴ ነው። ምክንያቱም እግዚአብሔር የዚችን ዓለም ጥበብ ሞኝነት እንደሆነ አላደረገምን የሚል ቃል በመጽሐፍ ቅዱስ ስላለ ነው። አንደኛ ቆሮንቶስ ምዕራፍ 1። ከዚህም በተጨማሪ ጌታ የጥበበኞቹን ሐሳብ ከንቱ እንደሆነ ያውቃል የሚል ቃልም አለ። ከዚህም ሌላ ደግሞ የዚች ዓለም ጥበብ በእግዚአብሔር ፊት ሞኝነት ነውና እርሱ ጥበበኞቹን በተንኮለኞች ይይዛል ተብሎም ተጽፏል። አንደኛ ቆሮንቶስ ምዕራፍ 3። የሰው አእምሮ ከበደል በኋላ ሕጸጽ ያለበት ውስን ነው። እግዚአብሔር በመጀመሪያ ሲፈጥረው የነበረው ይዞታ ግን አሁን ካለበት የተሻለ ነበር። ምክንያቱም እግዚአብሔር የፈጠረውን ፍጥረት ሁሉ ተመልክቶ ሁሉም መልካም እንደነበር ስለተናገረ ነው። ከተፈጠረው በኋላ ግን የሰው አእምሮ ለኃጢአትና በዚህ ዓለም ላለው ሐሳብ፣ ምርምር፣ ልምምድ፣ ባህል፣ ወግና ብልህነት አሰራር ስለተጋለጠ በእነዚህ ሁሉ ነገሮች ሊማረክ ችለዋል። ይህም የተሳሳቱ ውሳኔዎች እንዲወስንና ቀድሞ በነበረበት ሁኔታ ወደ እግዚአብሔር ሊቀርብ እንዳይችል አድርጎታል። ራሳቸውን እንደ ጥበበኞች እንደ አዋቂዎች አድርገው የሚቆጥሩና በራሳቸው ጥበብና እውቀት የሚታመኑ ሰዎች ከመንፈሳዊና ከስነ መለኮታዊ ነክ ጉዳዮች በጣም የራቁ ናቸው። ለዚህም ነው ሐዋርያው ቅዱስ ጳውሎስ እምነታችሁም በእግዚአብሔር ኃይል እንጂ በሰው ጥበብ እንዳይሆን ቃሌም ስብከቴም መንፈስንና ኃይልን በመግለጥ ነበር እንጂ በሚያባብል በጥበብ ቃል አልነበረም ያለው። በተጨማሪም እንዲህ ብለዋል፣ መንፈሳዊ ነገር ከመንፈሳዊ ነገር ጋር አስተያይተን መንፈስ በሚያስተምረን ቃል ይህን ደግሞ እንናገራለን እንጂ የሰው ጥበብ በሚያስተምረን ቃል አይደለም። አንደኛ ቆሮንቶስ ምዕራፍ 2። ውድ ወንድሜ ሆይ የሰው ጥበብ ምን ያህል ከንቱ እንደሆነ አሁን ተገንዝበሃልን? ታዲያ ይሄን ከሆነ እግዚአብሔር ጥበብን ሙሉ ለሙሉ ያጠፋል ማለት ነው? አይደለም፣ ይደግፋል እንጂ። ሐዋርያው በተመሳሳይ መልእክቱ ምን እንደሚል አስተውል። በበሰሉት መካከል ግን ጥበብን እንናገራለን፣ ነገር ግን የዚች ዓለም ጥበብ አይደለም፣ የሚሻሩትንም የዚችን ዓለም ገዢዎች ጥበብ አይደለም፣ የእግዚአብሔርን ጥበብ በሚስጥር እንናገራለን። አንደኛ ቆሮንቶስ ምዕራፍ 2። ስለሆነም የእግዚአብሔርን ሐሳብ ለማወቅ ከወደድክ በመጀመሪያ ነፍስህን ከሰብአዊ ጥበብ ነፃ አውጣ። በእግዚአብሔር ፊትም አላዋቂና ብዙ እውቀት እንደሚጎድልህ አምነህ ቆም። ያን ጊዜ ብቻ ነው ሰብአዊና ሕጸጽ በሞላበት ሳይሆን መንፈሳዊ በሆነ እውቀት ልትሞላ የምትችለው። መንፈስም የእግዚአብሔርን ጥልቅ ነገር ስንኳ ሳይቀር ሁሉን ይመረምራል ተብሎ በተነገረለት እውቀት ትታነጻለህ። አንደኛ ቆሮንቶስ ምዕራፍ 2። ቅዱስ ጳውሎስ ያንን ሲናገር እርግጠኝነቱ እንዲህ ባሉ ቃላት መልሶ ገልጾታል። ማንም ራሱን አያታልል። ከእናንተ ማንም በዚች ዓለም ጥበበኛ የሆነ ቢመስለው ጥበበኛ ይሆን ዘንድ ሞኝ ይሆን። አንደኛ ቆሮንቶስ ምዕራፍ 3።
በአንድ ወቅት አንድ እጁ የሰለለችበት ሰው ወደ ኢየሱስ ክርስቶስ ቀርቦ እንዲያድነው ጠይቆት ነበር። በዚህ ጊዜ ጌታ ሰውየውን እጅህን ዘርጋ ሲለው ወዲያውኑም በመዘርጋቱ እንደ ሁለተኛይቱ እጁ ደህና ሆነለታል። ማቴዎስ ወንጌል ምዕራፍ 12። ይሄ ተአምር የኢየሱስ ክርስቶስ የማዳን ኃይል ብቻ ሳይሆን ሰብአዊ ጥበብ ወይም ማስተዋልም መራቅ እንዳለበት የሚያሳይ ነው። ይህ ሰው በወቅቱ ለሰብአዊ ጥበብ እድል ፈንታ ቢሰጥ ኖሮ እጄ እንደሰለለች እያወቅኩ እንዴት ይዘረጋ ዘንድ እችላለሁ? የሰለለ እጅ ይዘረጋ ዘንድ ይችላልን? ልዘረጋው ከቻልኩስ እንዴት ድህነትን ልጠይቅ እችላለሁ? አንተ መጀመሪያ አድንልኝና ከዛ በኋላ እዘረጋለሁ በማለት ይከራከር ይችል ነበር። ነገር ግን ይህን ሁሉ ትቶ ራሱን ሞኝ ሊያድርግ በመቻሉ ሊድን በቅቷል። የሰለለች እጅ ትዘረጋ ዘንድ አትችልም ለሚለው ሰብአዊ ጥበብ ቦታ አልሰጠውም። እንዲህ አይነቱ ጥበብ ተራራን ከነበረበት ስፍራ ወደ ሌላ ስፍራ ነቅሎ ማዘዋወርን፣ በውሃ ላይ መራመድ መቻልንና ስለ ነገ መጨነቅ አለማስፈለጉን የሚያምን ጥበብ ነው። ሰብአዊ ጥበብ ሰዎች እግዚአብሔርን ባህሪያቱንና አሰራሩን በአጉል መነጽር እንዲመረምሩ የሚያስከጅል ጥበብ ነው። ይህ ጥበብ አንዳንድ ሰዎች እነርሱ እንደመሰላቸውና ከእነርሱ ባህሪያት ጋር ሊሄድ እንደሚችል አድርገው በእነርሱ ጥበብ ካልሆነ በስተቀር መጽሐፍ ቅዱስንና የቤተ ክርስቲያን ሕግጋት ላለመቀበል አሻፈረኝ እንዲሉ የሚያስደርግ ጥበብ ነው። በአንጻሩ ግን የእግዚአብሔር ልጆች የእግዚአብሔር የሆነውን ሁሉ በማንነት ያለ ተቃውሞ ይቀበሉታል። አቤቱ ጌታ ሆይ በቀይ ባህር ላይ እንራመድ ዘንድ ትወዳለህን? ከወደድክ እንዳንሰጥምም የሚያድርገን መንገድ በባህሩ ላይ በእርግጥ ስለምታዘጋጅልን እንራመዳለን ይላሉ። በትውፊት ባህረ ኤርትራ ለሁለት የተከፈለው ሙሴ በትሩን በባህሩ ላይ በዘረጋ ጊዜ ሳይሆን የመጀመሪያው ሰው በእምነት እግሩን በውሃ ላይ ባሰፈረ ጊዜ ነው የሚል ታሪክ አለ። ታሪኩ ትውፊታዊ ይሁን እንጂ ታላቅና ድንቅ መንፈሳዊ መልእክት ያለው ታሪክ ነው። የሚቀጥለው ርዕስ ምዕራፍ 4 ሆኖ በአራት ግድግዳዎች መካከል መቀመጥ ይላል። እግዚአብሔር ቢወድና ቢፈቅድ ይህን ርዕስ በሚቀጥለው ሳምንት የምናነበው ይሆናል። የዛን ሰው ይበለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።